እሺ ሰላም ሰላም እንዴት ናችሁ? ከባለፈው የቀጠለውን ፓርት 2 ቻፕተር 5 የሎጂክ ኢንፎርማል ፋላሲ የሚለውን ፓርት 2 ይዤላችሁ መጥቻለሁ ማለት ነው። ዛሬ አብራችሁኝ እንድትቆዩ የጋበዝኩኝ። መጀመሪያ ቪዲዮን ከመጀመራችን በፊት ግን ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ካልሆናችሁ ደግሞ ላይክ እና ሼር እንድታደርጉ ጠይቃችኋለሁ ማለት ነው። ከዛ ውጪ የቴሌግራም ቻናላችንም ትቀላቀሉ ተጨማሪ ሌላ መረጃችንም ስለምታገኙ እዛም እንድትቀላቀሉ ጋብዛችኋለሁ ማለት ነው። እሺ እና ቀጥታ ወደ ቪዲዮ ስንገባ 11ኛ ጥያቄ ላይ ነበር ያቆምነው የምታስታውሱ ከሆነ ባለፈው እና ምን ይላል መሰላችሁ? ቾርንስ ፎሎዊንግ አን ኤግዛምፕል ኦፍ ፋላሲ ኦፍ ፕሪዘምፕሽን ነው የሚለን። ኤ ቤጊንግ ዘ ኩዌስችን፣ ቢ ሬድ ሂሪንግ፣ ሲ አድ ሆሚኒየም፣ ዲ ደግሞ ፎልስ ዲኮቶሚ ነው የሚለውና መልሶ የሚለው ቤጊንግ ዘ ኩዌስችን ነውና ፋላሲ ኦፍ ፕሪዘምፕሽን ምንድነው የሚያደርገው ተባብለን ነበር የምታስታውሱ ከሆነ አሲዩም ነው አይደል? አሲዩሚንግ ዘ አይዲያ ኢዝ ትሩ ዋይል ኢትስ ናት አይደል? የሆነ ትክክል ያልሆነ ነገር እውነት ያልሆነ ነገር እንደ እውነት ማቅረብ፣ ነገር ግን ያ ነገር እውነት አይደለም። ያ ነው የፕሪዘምፕሽን ሀሳብ ማለት ነው። አሲዩም ማድረግ፣ አይዲያውን አሲዩም ማድረግ፣ ትሩ እንደሆነ አሲዩም ማድረግ፣ ነገር ግን ያ ሀሳብ ትሩ አይደለም ማለት ነው የሚሆነው ማለት ነውና ቤጊንግ ዘ ኩዌስችን ትክክለኛው መልስ ይሆናል። እና ሬድ ሂሪንግ አሁን ቢን ብታዩት ለምሳሌ ሬድ ሂሪንግ ነው አይደል የሚለው። ሬድ ሂሪንግ ዲስትራክሽን ነው ሀሳቡ እንጂ ምንድነው የፕሪዘምፕሽን ትሩ አስመስሎ ሊያቀርብ ሳይሆን እንትን የሚለው የአርጊወሩ የኦፖነንቱን ሀሳብ ወይም እንትን ዲስትራክሽን ላይ ዲስትራክት ለማድረግ ነው የሚሞክረው። ዲስትራክት ነው የሚያደርገው ሬድ ሂሪንግ ላይ ማለት ነው። ቤጊንግ ዘ ኩዌስችንን ብታዩት አሁን ፋላሲ ኦፍ ፕሪዘምፕሽን ውስጥ ነው ያለው። ፎልስ ዲኮቶሚ ያለ፣ ኮምፕሌክስ ኩዌስችን፣ ሰፕረስድ ኤቪደንስ ምናምን የሚባሉ በዚህ ፋላሲ ኦፍ ፕሪዘምፕሽን ስር ያሉ አሉ። ከነዛ መካከል ቤጊንግ ዘ ኩዌስችን አንዱ ነው የሚሆነው ማለት ነው። እና ሬድ ሂሪንግ የሚለው ዲስትራክት ነው የሚያደርገው፣ እንደዚህ አድርጎ አያቀርብልንም። እንደ ፕሪዘምፕሽን አይደለም። አድ ሆሚኒየምን ከዋናው ከአርጊወሩ ይልቅ ከሱ ኮንተንት ይልቅ ሰውየውን አርጊወሩን አታክ የሚደረግበት አይነት እንትን ነው። ሎጂካል የሆነ አርጊመንት እንዴት ነው ሰውየውን ሳይሆን የሱን የአርጊመንቱን ኮንተንት ነው አይደለ አታክ የሚደረገው ወይም ክሪቲሳይዝ የሚደረገው። እዚህ ጋር ግን ምንድነው የሚደረገው? ቀጥታ ሰውየው ክሪቲሳይዝ የሚደረግበት የሰውየው ካራክተር ሊሆን ይችላል፣ ሰርከምስታንሱ ሊሆን ይችላል፣ ክሪቲሳይዝ የሚደረግበት ሁኔታ ነው ያለው አድ ሆሚኒየም የሚባለው ላይም። እሱም ትክክል አይሆንም። ፎልስ ዲኮቶሚ ደግሞ የሚለው ምንድነው መሰላችሁ? ሊሚትድ ኦፕሽን ነው የሚሰጣችሁ። ሊሚትድ ኦፕሽን ይሰጣችኋል። ሁለት ሊሚት የሆኑ ኦፕሽኖችን ይሰጣችሁና ከነዛ መካከል ከወጣችሁ እንትን አይደላችሁም አይነት ሁለት ብቻ ነው ኦፕሽን የሚሰጣችሁ። ኢትዮጵያዊ ለመባል ከፈለክ የኢትዮጵያ ምርቶችን ብቻ መጠቀም አለብህ። የሌላ ሀገር ምርቶችን የምትጠቀም ከሆነ ኢትዮጵያዊ አይደለህም፣ ሆነስት ኢትዮጵያዊ አይደለህም በሚል ኤግዛምፕል ልታስታውሱ ትችላላችሁ። ፎልስ ዲኮቶሚ የሚባለው ይሄን ነው እንትን የሚልልን ማለት ነውና እዚህ የትኛው ጥያቄ መልስ ቤጊንግ ዘ ኩዌስችን የሚለው ትክክለኛው መልስ ይሆናል። ሁለተኛ ደግሞ ዋት ኢዝ ዘ ፍሎዊንግ ዘ ቤጊንግ ዘ ኩዌስችን ፋላሲ ሚስቴኩ ምንድነው? እዚህ ቤጊንግ ዘ ኩዌስችን ላይ ሚስቴኩ ምንድነው? የሚሰራው ሚስቴክ ምንድነው የሚል ነው የሚሆነው። ኤ ዘ አርጊመንት አሲዩምስ ዘ ኮንክሉዥን ኢዝ ትሩ ዊዛውት ፕሩቪንግ ኢት። ቢ ዘ አርጊመንት ዳይቨርስ አቴንሽን ኦፍ አንሪሌትድ ኢሹ። ዘ ኮንክሉዥን ኢዝ ድራውን ፍሮም ኦቨርሊ ብሮድ ጀነራላይዜሽን። ዘ አርጊመንት ዩዝስ ኢሞሽናል አፒል ቱ ማኒፑሌት ዘ ኦዲየንስ ይለናል ማለት ነው። እና ቤጊንግ ዘ ኩዌስችን ላይ ሚስቴኩ የሚሆነው አርጊመንቱ አሲዩም ነው የሚያደርገው ብለናል አይደለ? አይዲያው ትሩ ያልሆነውን አይዲያ ትሩ አስመስሎ ማቅረብ ነው አይደለ? ኮንክሉዥን አሲዩም ዘ ኮንክሉዥን ኢዝ ትሩ ዊዛውት ፕሩቪንግ ኢት። ፕሬሚሲሱ ትሩ እንደሆነ ሳያረጋግጥ ኤቪደንስ ሳያቀርብ፣ ነገር ግን ኮንክሉድ ሲያደርግ ይሄ ነገር እውነት ነው ብሎ ኮንክሉድ የሚደረግበት ሁኔታ ነው ያለው ማለት ነው። ቤጊንግ ዘ ኩዌስችን ይሄ ነው ፍሎው ወይም ሚስቴኩ የሚሰራው ሚስቴክ ይሄ ነው የሚሆነው። እና ቢ ላይ አድርገው ያለውን ብታዩት ደግሞ አርጊመንት ዳይቨርስ አቴንሽን ኦፍ ቱ አንሪሌትድ ኢሹ የሚለው ሬድ ሂሪንግ የሚገልጽልን እንጂ ቤጊንግ ዘ ኩዌስችንን የሚገልጽልን አይሆንም። ሲ ላይ ያለው ደግሞ ዘ ኮንክሉዥን ኢዝ ድሮን ፍሮም ኦቨርሊ ብሮድ ጀነራላይዜሽን የሚለው ደግሞ ይሄ ሃስቲ ጀነራላይዜሽንን የሚያሳየን ነው የሚሆነው ማለት ነው። ዲ ላይ ያለውን ደግሞ ዘ አርጊመንት ዩዝ ኢሞሽናል አፒል ቱ ማኒፑሌት ዘ ኦዲየንስ የሚለው ደግሞ ይሄኛው የሚገናኘው ከፒቲ ጋር ወይም ፋላሲ አፒል ቱ ፒቲ ከሚለው ጋር የተገናኘ ነው የሚሆነው። ኤ ላይ ያለው መልስ ትክክለኛው መልስ ነው ለቤጊንግ ዘ ኩዌስችን የሚለው ማለት ነው።
እሺ 13ኛው ጥያቄ ደግሞ which fallacy involves assuming that because something is widely accepted it must be true። ይሄንም በደንብ አድርገን ያየነው ነው። በጣም ቀላል ከሚባሉት ፋላሲዎች መካከል አንዱ ነው። ለመያዝ በጣም ቀላል እንትን የሚል ነው ማለት ነውና ምንድነው ዋይድሊ አክሴፕትድ የሆነ ነገር ትሩ መሆን አለበት፣ ሁሉም ሰው እንትን ማድረግ አለበት፣ መቀበል አለበት ያን ነገር ብሎ የሚያወራው የትኛው ነው የሚለን? ኤ አፒል ቱ ፖፑላሪቲ፣ ቢ ፎልስ ካውዝ፣ ሲ ሃስቲ ጀነራላይዜሽን፣ ዲ አድ ሆሚኒም ነው የሚለን ማለት ነውና አፒል ቱ ፖፑላሪቲ የሚለው ወይም ደግሞ በሌላ ስሙ ባንድ ዋገን የሚለው እንትን ይሆናል ፋላሲ ይሆናል ማለት ነው። ይሄ አፒል ቱ ፖፑላሪቲ ወይም ባንድ ዋገን የሚለው ፋላሲ ነው። ቢኮዝ ሰምቲንግ ኢዝ ዋይድሊ አክሴፕት ስለሆነ ትሩ ነው፣ ያ ነገር ትክክለኛ ነገር ነው መቀበል አለብህ ብሎ እንትን የሚያወራ አይነት ሀሳብ ያለው ነው። ይሄ አፒል ቱ ፖፑላሪቲ ወይም ባንድ ዋገን አፒል ቱ ባንድ ዋገን የሚባለው ፋላሲ ማለት ነው። እና ሁለተኛውን ብታዩት ፎልስ ካውዝ የሚለው ደግሞ ምንድነው የሚያደርገው መሰላችሁ? ኢንኮሬክትሊ አሲዩም ነው የሚያደርገው። ካውዛል ሪሌሽንሺፕ ምንም በነዛ እንትኖች መካከል ምንም እንትን ሪሌሽንሺፕ ላይኖር ይችላል፣ ፕሩቭ የሚደረግ ነገር ላይኖር ይችላል። ግን ካውዛል ሪሌሽንሺፕን ምን ያደርጋል? ኢንኮሬክትሊ አሲዩም የሚደረግበት ፋላሲ ታይፕ ነው ይሄ ፎልስ ካውዝ የሚባለው ፋላሲ ታይፕ ማለት ነው። ሲ ደግሞ ሃስቲ ጀነራላይዜሽን የሚያደርገው በቂ ያልሆነ ኤቪደንስ ላይ ዲፔንድ ሆኖ በቂ ያልሆነ ሳምፕል ሳይዝ ላይ ዲፔንድ ሆኖ ጀነራላይዝ አድርጎ የሆነን ሀሳብ ኮንክሉድ ሲያደርግ ይሆናል ማለት ነው። ለተወሰኑ ሰዎች ሊሆን ይችላል፣ ለብዙ ሰዎች የተወሰኑ ሰዎችን ትንሽዬ ሳምፕል ብቻ በመውሰድ ኢሬሌቫንት የሆነ ሳምፕልን በመውሰድ ኮንክሉድ ሊያደርግ ይችላል። ያ ነው ሃስቲ ጀነራላይዜሽን ሀሳብ። አድ ሆሚኒም የሚባለው ደግሞ ቅድም እንዳወራ ነው ምንድነው የሆነን ሰው ኮንተንቱን አታክ ማድረግ ሲገባው አርጊወሩ ቀጥታ ሰውየውን ራሱን እንትን የሚያደርግበት ፕሮሰስ ነው ያለው ማለት ነው። እዚህኛው ላይ ደግሞ ኤ ላይ አፒል ቱ ፖፑላሪቲ የሚለው ትክክለኛው መልስ ይሆናል ማለት ነው። ለዚህኛው ጥያቄ ትክክለኛው መልስ የሚሆነው ይህ ነው ማለት ነው። 14ኛ ደግሞ ፎልስ ዲኮቶሚ የሚባል ፋላሲ ነው። ዋት ኢዝ ፍሎው? ፍሎው ሪዝኒንጉ ላይ ያለው ፍሎው ሪዝኒንጉ ላይ ያለው ችግር አፒል ቱ ፎልስ ዲኮቶሚ የሚባለው ላይ ምንድን ነው ያለው ሚስቴክ ነው የሚላል። ኤ ላይ ዘ አርጊመንት አሲምስ ዛት ቱ ኦፕሽንስ ኤግዚስት ወይም ሞር ሜይ ቢ አቬይላብል፣ ቢ ዘ አርጊመንት አታክስ ፐርሰን ራዘር ዛን አድረሲንግ ዘ ኢሹ፣ ሲ ዘ አርጊመንት ሜክስ አን ኢሞሽናል አፒል ቱ ኢንፍሉዌንስ ኦዲየንስ፣ ኤንድ ዲ ዘ አርጊመንት ሪላይስ ኦን ኢሬሌቫንት ኤቪደንስ ቱ ሰፖርት ዘ ኮንክሉዥን የሚል ይሆናል ማለት ነው። እና ስለ ፎልስ ዲኮቶሚ ተለያየ ነው ይመስለኛል፣ የተወሰነ ያልኩኝ ይመስለኛል። ፍሎው የፎልስ ዲኮቶሚ ፍሎው ወይም ሚስቴክ ምንድነው የሚያደርገው? ሁለት ኦፕሽኖችን ያቀርብላቸዋል። ነገር ግን ከዛ በላይ ብዙ ኦፕሽኖች ይኖራሉ። እሱ የሚያቀርብላችሁ ግን እዚህ ጋር አርጊወሩ የሚያቀርብላችሁ ኦፕሽን ሁለት ኦፕሽን ብቻ ይሆናል። ከዛ ኦፕሽን እንዳትወጡ ያደርጋችኋል ማለት ነው። ከዛ ኮንክሉድ ያደርጋል፣ በዛ ኦፕሽን ላይ ተመርኩዞ ኮንክሉድ የሚያደርግ ይሆናል ማለት ነው። ይሄን ነው የሚመስለው ፎልስ ዲኮቶሚ። ለምሳሌ ቅድም እንዳልኳችሁ ኢትዮጵያዊ ከሆንክ ታማኝ ኢትዮጵያዊ ከሆንክ የኢትዮጵያን ምርት ብቻ ነው መጠቀም ያለብህ፣ ካልሆነ አንተ ታማኝ ኢትዮጵያዊ አይደለህም፣ የኢትዮጵያን ምርት እየተጠቀምክ አይደለም አይነት ሀሳብ የሚያመጣ ይሆናል ማለት። ነገር ግን ኢትዮጵያዊነትና ኢትዮጵያዊ ያለመሆን በፕሮዳክት ብቻ እንትን የሚባል ነገር አይደለም። እዚህ ጋር ሁለት ኦፕሽኖችን ብቻ ያቀርብላቸዋል። ከዛ በኋላ ኮንክሉድ ያደርጋል። ያ ነው ፎልስ ዲኮቶሚ የሚባለው። ቢ ላይ ያለው አርጊመንት አታክስ ፐርሰን ራዘር ዛን አድሬሲንግ የሚለው አድ ሆሚኒም አድሬሲንግ ኢሹ የሚለው አድ ሆሚኒምን ነው የሚያሳየን እንጂ ፎልስ ዲኮቶሚን አያሳየንም ማለት ነው። ሲ ላይ ያለው ደግሞ አርጊመንት ሜክስ ኢሞሽናል አፒል ቱ ኢንፍሉዌንስ ኦዲየንስ የሚለው አፒል ቱ ፒቲን ነው የሚያሳየን እንጂ ይሄ የፎልስ ዲኮቶሚ ፍሎው ወይም ሚስቴክ አይደለም። ዲ ላይ ያለው አርጊመንት ሪላይስ ኦን ኢሬሌቫንት ኤቪደንስ ቱ ሰፖርት ዘ ኮንክሉዥን የሚለው አስሆል ፋላሲ ኦፍ ሪሌቫንስን ነው የሚያሳየን እንጂ ፎልስ ዲኮቶሚን አያሳየንም። 15ኛ ደግሞ ዊች ፋላሲ ኢንቮልቭስ ሚስ ኢንተርፕሪቲንግ አን ኦፖነንትስ አርጊመንት ቱ ሜክ ኢት ኢዚየር ቱ አታክ። ይሄንም በደንብ ያየነው ይመስለኛል። እና ኤ ፎልስ ካውዝ ይለናል፣ ቢ ስትሮማን፣ ሲ አፒል ቱ ኢግኖራንስ፣ ዲ ሬድ ሂሪንግ ይላል ማለት ነው። እና መልሱ የሚሆነው ስትሮማን ነው። ምንድን ነው የሚፈጠረው? እዚህ ጋር አርጊወሩ ዲስቶርት ያደርጋል። የኦፖነንቱን አርጊመንት ዲስቶርት ያደርግና ኢዝሊ አታክ ለማድረግ የኦፖነንቱን አርጊመንት ሚስ ኢንተርፕሬት አድርጎ
ኢዝሊ አታክ ለማድረግ ይጠቀምበታል ማለት ነው። ይሄ ስትሮማን የሚባለው ፋላሲ ታይፕ ላይ ሶ የእሱ መልስ የሚሆነው ቢ ላይ ያለው ስትሮማን የሚለው ይሆናል ማለት ነው። የመጀመሪያውን ኤም ብታዩት ፎልስ ኮዝ ኢንኮሬክትሊ ካውዛል ሪሌሽንሽፕን አስዩም ነው የሚያደርገው እንጂ እዚህ ጋር እንደተጻፈው ሚስ ኢንተርፕሪት አድርጎ ኢዚሊ አታክ ለማድረግ አይሞክርም። ምንድነው የሚያደርገው? በአጭሩ ኢንኮሬክትሊ ካውዛል ሪሌሽንሽፕን አስዩም ያደርጋል። አፒል ቱ ኢግኖራንስ ደግሞ ምንድነው? የሆነ ነገር ፕሩፍ ስላልተደረገ ራይት እንደሆነ ፕሩፍ ስላልተደረገ ሮንግ ነው፣ ሮንግ እንደሆነ ፕሩፍ ስላልተደረገ ራይት ነው ብሎ የሚያወራለን አይነት ነው የሚሆነው ማለት ነው። ደግሞ ሬድ ሂሪንግን ስናየው ምንድነው የሚያደርገው? ዳይቨርት ነው የሚያደርገው የአቴንሽኑን የዛን የእንትኑን አቴንሽን ዳይቨርት ያደርግና በምንድነው ዳይቨርት የሚያደርገው? የኦሪጂናል ሳብጀክቱን ወደ ዲፍረንት ወደሆነ ወደ አዲስ ኢሹ ወደ አልተለመደ ነገር ምን ያደርገዋል? ዳይቨርት ያደርገዋል። የዛኔ ነው ሬድ ሂሪንግ ተፈጠረ የምንለው። ሰው ስትሮማንን ነው ይሄ እንትን የሚለለን የእሱ መልስ የሚሆነው ያ ነው ማለት ስትሮማን የሚለው ይሆናል። which of the following is fallacy of ambiguity ይለናል። ይሄ ደግሞ equivocation፣ ቢ hasty generalization፣ ሲ false cause፣ ዲ ad hominem ይለናል ማለት ነውና ኢኩቮኬሽን ነው የሚሆነው የዚህ መልስ። ፎልስ አምቢጊቲ የሚለው ፋላሲ ኦፍ አምቢጊቲ የሚለው ኢኩቮኬሽን ነው መልሱ። ምንድነው የሚፈጠረው? አምቢገስሊ የሆኑ ላንጉዌጆችን ነው ምን ለማድረግ ቱ ኮንሲል ትሩዙን ለማሳመን አምቢገስ የሆኑ ላንጉዌጆችን የሚጠቀምበት ሁኔታ ነው ያለው ማለት ነው። እዚህ ጋር ፋላሲ ኦፍ አምቢጊቲ ላይ የሚሆን ነው የሚሆነውና አምቢገስ የሆኑ ወርዶችን አምቢገስ የሆኑ እንትኖችን በመጠቀም ለማሳመን ኮንሲል ለማድረግ ይሞክራል ማለት ነው። እዚህ ጋር አምቢገስ ላንጉዌጆችን በመጠቀም ማለት ነው። ያ ነው። ከዛ ሃስቲ ጀነራላይዜሽን ቅድም እንዳወራ ነው ምንድነው የሚያደርገው? ጀነራላይዝ ነው የሚያደርገው። የተወሰኑ ስሞል እንትንን ይወስድና ጀነራላይዝ የሚያደርግ ነው የሚሆነው ማለት ነው። ፎልስ ኮዝንም ቅድም እንዳየነው ነው እሱም የሚያደርገው ካውዛል ሪሌሽንሺፕን ኢንኮሬክትሊ አሱም የሚያደርግበት ፕሮሰስ ነው ያለው እንጂ እዚህ ጋር ፋላሲ ኦፍ አምቢጊቲ ውስጥ ደግሞ የሚካተትም አይደለም። ፋላሲ ኦፍ አምቢጊቲ ውስጥ አይካተትም ማለት ነው ይሄኛው ማለት ነውና ሲ ዲን ደግሞ ብታይ አዶሚኒየም ያለው ፋላሲ ኦፍ ሪሌቫንስ ውስጥ እንጂ ፋላሲ ኦፍ አምቢጊቲ ውስጥ አይደለም። ሶ ይሄኛውም ትክክለኛው መልስ አይሆንም ማለት ነው። ትክክለኛው መልስ የሚሆነው ኤ ላይ ያለው መልስ ነው ማለት ነው። 17ኛ ደግሞ ዋት ታይፕ ኦፍ ፋላሲ ኢንቮልቭስ ሚስሊዲንግ ዩዝ ኦፍ ወርድ ዊዝ መልቲፕል ሚኒንግ ነው የሚለን። ኤ ኢኩቮኬሽን፣ ቢ አምፊቦሊ፣ ሲ አፒል ቱ ኦቶሪቲ፣ ዲ ፎልስ ዲኮቶሚ የሚል ይሆናል ማለት ነውና ኢኩቮኬሽን ነው የሚሆነው። ቅድም እንዳልነው ነው። አሁንም የዚህኛውም ተመሳሳይ ነው። ወርድ እንትን የሆነን ወርድ ሚስሊዲንግ አምቢገስ የሆነን ወርድ በመጠቀም ሚስሊድ የሚያደርግበት ፕሮሰስ ነው ያለው። እዚህ ጋር ደግሞ ኦከር የሚያደርገው መች ነው? ወይን ወርድ ዩዝድ ኢን ቱ ዲፍረንት የሆኑ እንትኖች ላይ በአርጊመንት ውስጥ ይጠቀማሉ። ከዛ በኋላ ሜኪንግ አርጊመንት ኢንቫሊድ አርጊመንቱ ኢንቫሊድ ያደርገዋል ማለት ነው። ሁለት ዲፍረንት የሆኑ ወርዶችን ተመሳሳይ እንትን ናቸው፣ ነገር ግን ትርጉማቸው በጣም የማይገናኝ ትርጉም ያላቸውን ነገሮች በመጠቀም ነው ኮንክሉዥኑን ድሮው የሚያደርገው ማለት ነው። ይሄ ነው ኢኩቮኬሽን የሚባለው ይሄ ነው ማለት ነው። እና ቢአምፊቦሊ የሚባለው ደግሞ ምንድነው? አርጊወሩ ምንድነው የሚያደርገው? ድሮው ኮንክሉዥኑን ድሮው የሚያደርገው ሚስ ኢንተርፕሪት በማድረግ ከስቴትመንቱ ነው እንጂ እዚህ ጋር ከወርድ ላይ አይደለም። ሚስሊድ የሚያደርግበት ወርድ ነው ቃል ነው እንጂ ስቴትመንት አይደለም። አምፊቦሊ ላይ ግን ምንድነው የሚሰራው ስህተት? ሚስሊድ የሚደረገው ለማድረግ የምንጠቀመው ወርድን ሳይሆን ስቴትመንትን ነው ማለት ነው። ስቴትመንቱ ሙሉ ሚስሊድ የሚያደርግ ነገር ይሆናል ማለት ነው። በዛ ላይ ተመርኩዞ ኮንክሉዥንን ድሮ የሚያደርግበት ፕሮሰስ ነው ያለው። ሶ ይሄኛው ወርድ ስለሆነ የተጠየቀው ኢኩቮኬሽን ነው ትክክለኛው መልስ የሚሆነው። ሲ አፒል ቱ አውቶሪቲ የሚባለው አፒል ቱ አውቶሪቲ ደግሞ ምንድነው? የሌላን ሰው እዛ እንትን ላይ ኤክስፐርታይዝ ያላደረገን ሰው ወይም ፕሮፌሽኑ ያልሆነን ሰው ሀሳብ በመውሰድ እንደ እውነት ማቅረብ አይነት ነው። አፒል ቱ አውቶሪቲ ሚስሊድ ወርድን ተጠቅሞ ሚስሊድ አያደርግም ማለት ነው። ሶ ይህም አይደለም። ፎልስ ዲኮቶሚ ቅድም እያወራን የመጣ ነው። ከላይ እያወራን የመጣ ነው አይነት ሁለት ኦፕሽን ይሰጣችኋል። ከዛ በኋላ ከነዛ እንትን እንዳትወጡ ነው የሚያደርጋችሁ እንጂ ሚስሊድ ወርድን ተጠቅሞ ሚስሊድ አያደርጋችሁ ማለት ነው። 18ኛ ደግሞ ኢን ዊች ፋላሲ ዳዝ አርጊመንት ሪላይ ኦን ክሌም ዛት ኢዝ ቤዝድ ኦን አንክሊር ኦር አምቢገስ ላንጉዌጅ ይለናል። ኤ ቫጊነስ ፋላሲ፣ ቢ አምቢጊቲ ፋላሲ፣ ሲ ኢኩቮኬሽን፣ ዲ ደግሞ ፎልስ አናሎጂ የሚል ይሆናል ማለት ነውና
አምቢጊቲ ፋላሲ ላይ ነው። አምቢገስ ላንጉዌጅን አንክሊር የሆኑ ላንጉዌጆችን በመጠቀም ፋላሲ የሚሰራበት አምቢጊቲ ፋላሲ ነው የሚሆነው ማለት ነው። ቢ ነው መልሱ ማለት ነው የሚሆነው። ሰው ይሄ ቫጊነስ ፋላሲ የሚባለው አምቢገስ ላንጉዌጅን ሳይሆን ሬሌቫንሲ ላይ ነው ዲፔንድ የሚያደርገው። ሬሌቫንሲ ላይ ዲፔንድ ነው የሚያደርገው ቫጊነስ ፋላሲ የሚባለው። አምቢገስ ላንጉዌጆች ላይ ወይም አንክሊር የሆኑ ወርዶች ላይ ስቴትመንቶች ላይ ዲፔንድ ሆኖ አይደለም እንትኑ የሚሰራው ፋላሲ የሚሰራው ማለት ነው። ሶ ይህን ይመስላል። ኢኩቪኬሽን ደግሞ አምቢገስ ናቸው፣ ነገር ግን ጀነራል ካታጎሪ አይደለም አይደል? ይሄ አምቢገስ ላንጉዌጅ ሲል ቀጥታ ጀነራል ነው። በውስጡ ኢኩቪኬሽን አንዱ ሊሆን ይችላል፣ ነገር ግን ይሄ የቀረበው እንደ ጀነራል ነው የቀረበው። ሶ ኢኩቪኬሽን ከነዛ መካከል ሰብ ካታጎሪ ሰብ ሊስት ውስጥ ሊኖር ይችላል፣ ነገር ግን አምቢገስ ፋላሲ የሚባለው ጀነራል ስለሆነ ይበልጠዋል። የ18ኛው መልስ የሚሆነው እሱ ነው የሚሆነው። ዲ ላይ ያለው ደግሞ ፎልስ አናሎጂ ኮምፔር ነው የሚያደርገው አይደል? ሁለት ነገሮችን ይሰጣችሁና ከዛ ውስጥ እንትን ነው የምታደርጉት ተመሳሳይ የሆኑ አናሎጂስ የሆኑ ነገሮችን እንትን ትሉና ከዛ ኮምፔር የሚደረግበት ሁኔታ ነው ያለው እዚህ ፎልስ አናሎጂ ላይ። ሶ አምቢገስ ላንጉዌጅን አይጠቀምም ማለት ነው እሱም። 19ኛ ደግሞ which of the following characteristics of ሬድ ሄሪንግ ፋላሲ፣ የሬድ ሄሪንግ ፋላሲ የትኛው ነው ካራክተሩ የሚል ነው የሚሆነው። እና ኤ ፕሬዘንቲንግ ኢሬሌቫንት ኢንፎርሜሽን ቱ ዲስትራክት ፍሮም ዘ ሜን አርጊመንት፣ ቢ ዩዚንግ ፐርሰናል አታክ ቱ አንደርማይን አን አርጊመንት፣ ሲ ድራው ኮንክሉዥን ቤዝድ ኦን ኢንሰፊሸንት ኤቪደንስ፣ ዲ ሚስሊድ ዊዝ ቫጊው ኤንድ አምቢገስ ተርም የሚል ይሆናል ማለት ነው። ሶ ሬድ ሄሪንግን ያየነው ይመስለኛል አይደለ? ምንድን ነው የሚያደርገው? ኢሬሌቫንት የሆነ ቶፒክን ኢንትሮዲውስ በማድረግ ዲስትራክት ያደርጋል አይደለ? ኢሬሌቫንት የሆነ ኢንፎርሜሽንን ኢንትሮዲውስ በማድረግ ዲስትራክት አርጊመንቱ ዋናውን አርጊመንት ዲስትራክት እንደሚያደርግ አይተናል አይደል? ከላይም ትንሽ ያወራን ይመስለኛል። እና ሬድ ሄሪንግን የሚገልጸው ዋናው ይሄኛው ኤ ላይ ያለው መልስ ይሆናል ማለት ነው። ፕሬዘንቲንግ ኢሬሌቫንት ኢንፎርሜሽን ቱ ዲስትራክት ፍሮም ሜን አርጊመንት ምን ያደርጋል? ኢሬሌቫንት የሆኑ ቶፒኮችን ኢንትሮዲውስ ያደርግና ዋናውን ሀሳብ ዋናውን አርጊመንት እንዲረሳሳ እንዲተው ምናምን ነገር ነው የሚያደርገው። ይሄ ሬድ ሄሪንግ ዋና የመጣበትን ዓላማ ይተዋል ማለት ነው። ይሄን ነው የሚገልጽልን ሬድ ሄሪንግ። ሶ ቢ ደግሞ ዩዚንግ ፐርሰናል አታክ ቱ አንደርማይን አርጊመንት የሚባለው አድሆሚኒየም ነው የሚያሳየን። አድሆሚኒየም አቢሲቭ፣ አድሆሚኒየም ሰርከምስቴንሻል ነው፣ አጌነስ ፒፕልን ነው የሚያሳየው ማለት ነው። የፐርሰናል አታክ የሚለው አጌነስት ፒፕልን ነው የሚያሳየው። ሲ ደግሞ ድራው ኮንክሉዥን ቤዝድ ኦን ኢንሰፊሸንት ኤቪደንስ የሚለው ይሄ ሃስቲ ጀነራላይዜሽንን ነው የሚያሳየን። ሶ ይሄኛውም አይሆንም፣ የሬድ ሄሪንግ ፋላሲ ካራክተሮች አይደሉም። ሶ ሚስሊዲንግ ዊዝ ቫጊው ኤንድ አምቢገስ ተርም የሚለው ደግሞ ይሄ አምቢጊቲ ፋላሲን አምቢጊቲ ፋላሲን ነው እንትን የሚለን እንጂ ሬድ ሄሪንግን አይገልጽልንም ማለት ነው። ሬድ ሄሪንግ ደግሞ እነሱ ውስጥ ስለሌለ ማለት ነው የሚሆነው። ሶ ይሄ ትክክለኛው መልስ ነው የሚሆነው። አያኛ ደግሞ which one of the following is fallacy of grammatical analogy ይለናል። ኤ ambiguity in a claim due to sentence structure፣ B relying on invalid comparison of grammatical structure፣ C making misleading analogy between two unrelated ideas፣ D ደግሞ presenting argument based on irrelevant authority የሚል ይሆናል ማለት ነው። እና መልሱ የሚሆነው ቢ ነው ማለት ነው። ሪላይንግ ኦን ኢንቫሊድ ኮምፓሪዥን ኦፍ ግራማቲካል ስትራክቸር፣ ግራማቲካል ስትራክቸሩ ኢንቫሊድ በሆነ መንገድ ኮምፔር የሚደረግበት እንትን ነው ማለት ነው። የግራማቲካል አናሎጂ የሚባለው ነው። በውስጡ ላይ ዲቪዥን እና ኮምፖዚሽን የሚሉትን የምታስታውሱ ከሆነ ፋላሲ ኦፍ ግራማቲካል አናሎጂ እንትኖች ናቸው፣ ታይፖች ናቸው። ሶ ይሄኛው ግራማቲካል ስትራክቸርን ኮምፔር በማድረግ ነው እንትን ዲፔንድ የሚሆነው ኢንቫሊድ የሆነ ኮምፓሪዥንን ነው የሚጠቀመው ማለት ነው። ሶ ይህ ትክክለኛ መልስ የሚሆነው ቢ ነው። ኤ ላይ ያለው አምቢጊቲ ኢን ክሌም ዲዩ ቱ ሴንቴንስ ስትራክቸር የሚለውም የሚያወራልን ስለ አምቢጊቲ ነው እንጂ ግራማቲካል አናሎጂ ጋር አይደለም ማለት ነው። ሜኪንግ ሚስሊዲንግ አናሎጂ ቢትዊን ቱ አንሪሌትድ አይዲያ የሚለውም ፎልስ አናሎጂ ነው የሚሆነው። ይሄም ትክክል አይደለም ማለት ነው። እና ፕሬዘንቲንግ አርጊመንት ቤዝድ ኦን ኢሬሌቫንት አውቶሪቲ የሚለው ፋላሲ ኦፍ አፒል ቱ አውቶሪቲ የሚለውን እንትን የሚሰጠን ይሆናል። ሰው ትክክለኛው መልስ የሚሆነው ቢ ላይ ያለው መልስ ይሆናል ማለት ነው። እሺ እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁኝ። ሀሳብ አስተያየት ካላችሁ ማንኛውም አይነት አይዲያ ካላችሁ ኮመንት ላይ ብጽፉልኝ ይደርሰኛል። ሰብስክራይብ ያላደረጋችሁ አላችሁ አሁንም ዝም ብላችሁ የምታዩ ልጆች ስለሚጠቅማችሁ ሰብስክራይብ ብታደርጉ ጥሩ ነው። ከዛ ውጭ ደግሞ ላይክ እና ሼር መደረጉም እንዳይረሳ ለጓደኞቻችሁ ሼር አድርጉ፣ እነሱንም ስለሚጠቅማቸው ማለት ነው። ቴሌግራም ቻናላችንን ብትቀላቀሉ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለው። እንድትቀላቀሉ በድጋሚ ጋብዛችኋለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሪፍ ጊዜ ይሁንላችሁ። ፒስ